ሮዛ ዴብ ስለ ፈረንጆቹ መምጣት ሲነግራት ብዙም ደስተኛ አልነበረችም። መጣው ብላ ከቤት እንደወጣች ቶሎ አልተመለሰችም ነበረ። ዴብ ግን በደስታ ተሞልቶ ስለነበር ከነ ሉሊት ጋር እያወራ ሳሎን ቁጭ ብሎ እያለ ዛሬ በጣም ደስ ብሎኛል ይለዋል። ባንቴሮም የእውነት እኔ ላንተኔም ደስ ብሎኛል፣ የእውነት በጣም ደስ ይላል። እንዴት ደስ ይላል በእናት ዴብ ይለዋል። አዎ በጣም ደስ ብሎኛል ሉሊትዬ፣ በቃ አሁን ሮዚን እንጥራትና አንዴ እዚህ ጋር ፏ አድርገን ደስታችን ሙሉ እናድርግ ይላታል። እንዲህ ወንድም አለም ሮዛ እኮ ቅድም መጣው ብላ እንደወጣች አልተመለሰችም ስትለው እንዴ ምን ነው ቆይ እስኪ ልደውልላት አንቺ አዘገጃጂ ይላታል። እሺ ትልና በዛ አጋጣሚ ነበረ ስልኩን ለማውጣት ወደ ኪሱ እጁን ሰደድ ሲያደርግ በሩ ተከፍቶ እሷ ተወርውራ ፊት ለፊት የወደቀችው። ስትመጣ ግን ተደብድባ ደም በደም ነበር ሁና ነበር የመጣችው። በጣም ደንግጠው ሁሉም ተደነጋግጠው ስለነበር ቆይ ምንድነው ምን ተፈጥሮ ነው ሮዚ ሲሏት አይ ምንም አልተፈጠረም ትልና ደሟን ጠራርገው የቆሰለችውን በፕላስተር ለጣጥፈው ወደ መኝታ ቤት ያስገቧታል። በዛን ሰዓት ዴብ ይል የነበረው እኔ ነኝ ለዚህ ሁሉ ያደረስኳትኝ፣ ምክንያቱም እኔ በትንሽ በትልቁ እየተናገርኳት ነበረ፣ እሷ በጣም ጥሩና መልካም ሰው ነች እኮ ሲል ራሱን መውቀስ ይጀምራል። ባንቴሮ ግን በፍጹም እንደው ትሞቻለሽ ብዬ ነበር፣ በህይወት መጣሽ እኮ ሬሳሽን ነበር የጠበቅኩት እንጂ እንዲህ ድምጽሽ ትንፋሽሽን አልነበረም ይላል አይኗን እያየ። እሷም ከመሞት ተርፋ ወደ መኝታ ቤት ሄዳ ተኝታለች። እናም ዴብም ሮዛ እንዴት ነሽ አሁን ሲላት ደህና ነኝ፣ ግን ይቅርታ መጠየቅ ስላለብኝ አንቺን ይቅርታ ጠይቅሻለሁ፣ እኔ ነኝ ለዚህ ሁሉ ጥፋተኛ፣ ተጠያቂው እኔ ነኝ ይላታል። እኮ ለምን አንተ ስትለው ምክንያቱም አንቺን መንከባከብ ነበረብኝ፣ አይዞሽ ማለት ነበረብኝ፣ እኔ እንደ ጥፋተኛ አንቺን ወነጀልኩሽ ይላታል። እሷ ግን ባይሆን ነበረ እንግዲህ ሆነ፣ ምን ታደርገዋለህ ዴብ፣ ቢሆንም ከረፈደም ቢሆንም ችግር የለውም፣ ይቅርታን ተቀብያለሁ፣ ግን ከዚህ በኋላ በእግሬ ከጫማ ስር ነው የማውልህ ስትል ደግሞ ስለሱ መጥፎነት ማውራት ትጀምራለች ብቻዋን። ነገሮች ሁሉ እሱ እንዳሰባቸው ሳይሆን እሷ ውስብስብ አደርገዋቸዋለች። ምክንያቱም የሉሊት መመለስ የእሷን ህይወት እንደሚበጠብጠው ታውቃለች። ባንቴሮም ከዴብ ጋራ ሰላም መፍጠሩ ከዴብ ጋራ እንደ ድሮ ሳይሆን አሁን ላይ ያለው ትህትና ዴብ ስለሱ የሚያደርገውን ነገር ሲያይ የእውነት ባንቴሮ ግራ ገባኝ፣ ምን ላድርግ፣ የእውነት ይህንን ሰው ነበር ልወጋው የነበረ ልገለው የነበረ የተኮስኩት እዚህ ሰውዬ ላይ ነው እያለ ራሱን መውቀስ ጀምሯል። የእውነት ዴብ በጣም እኔ እንጃ ምን እንደምልህ አላቅም፣ አሁን የፈለከው ነገር እኮ ማድረግ ትችላለህ ሲለው እኮ ለምን ምን አድርገህ ሲለው እኔ እኮ ትናንትና ተኩሼብሃለሁ፣ አድምቼሃለሁ፣ ወግቼሃለሁ፣ ሁሉ ህይወትህን ለማጥፋት ብዙ ነገር ጥሬ ያለውኝ እኮ እኔ ሲለው ያኮ አለፈ፣ በቃ አዲስ ህይወት እንጂ ወደፊት መምጣ ወደ ኋላ መሄድ የለም፣ ወደፊት ነው ከዚህ በኋላ ባንቴሮ፣ ለማንኛውም አይዞህ ያ ሁሉ አልፏል፣ ዛሬ ሌላ ቀን ነው ሲለው የእውነት አንተ ሲበዛ መልካም ሰው ነህ፣ የእውነት በጣም አመሰግናለሁ፣ አንተ ስለኔ ትጨነቃለህ፣ የእውነት ባንቴሮን እንጃ ሲለው ዴብም አሁን ላይ እየጸጸተኝ ያለው የሮዚ ነገር ነው። ምክንያቱም ሮዚ እንደዚህ ወታ ስትቆይ ዝም ማለት አልነበረብኝም፣ ማን ተከተላት ማን ከኋላው አለ የሚለውን ነገር ማየት ነበረብኝ፣ ግን የኔ ጥፋት ነው ሁሉ ሲል ራሱን ይወቅሳል። የእውነት ዴብ ራስህን አትውቀስ፣ ሁላችንም ምናልባት መልካም ሰዎች ነን ብለን እናስብ ይሆን፣ በፍጹም አይደለንም መልካም ሰዎች፣ ስለዚህ ራስህን እንደዚህ አድርጋ አትውቀሰው ይለዋል። ማለት እንዴት ነው የማልወቅሰው ሲል ቆይ ሉሊት የት ሄዳ ነው ግን? ምናልባት ወደ መኝታ ቤቷ ሄዳ ይሆናል እኔ እንጃለቷ ይለዋል። ሉሊት መኝታ ቤቷ ገብታ እናቷ ጋር ተደዋውላ ስልክ እያወራች ነበረ። እናቷ ለሉሊት የምትነግራት ብዙ አሳዛኝ ነገሮች አሉ። ሉሊትን ሊያገባት የነበረ ሰው አሁንም እስር ቤት 2 ቀንም 3 ቀንም ሳይቆይ እንደተፈታ ያለምንም ማስረጃ እንደተፈታ ሲነግሯት የእውነት ሉሊት በጣም አዘነች። አባትሽን ባለፈው አንቺ ታገትሽ ሲባል በዛ ድንጋጤ ካልጋ ላይ ወድቆ እግሩን ተሰብሮ ነበረ። የሚያሸው ሰው የምታውቂያቸው እሳቸውንም ተሰባብረው ተጠቅልለው ቤት ቁጭ ብለዋል። እናም በብዙ ፈተናና ስቃይ ውስጥ ነው ያለነው ስትል ሉሊትም እማ እኔ ልምጣ ወደ አንቺ ባክሽ እናቴ ከቅፍሽ አልጥፋ ስትላት ልጄ በርቀት አለች ደህና ናት እያልኩኝ ባወራ ይሻለኛል እንጂ እዚህ ከመጣሽ ሰዓታቶች አትቆይም ልጄ ያጠፋብኛል፣ ስለዚህ ዘው ተቀመጭ ትላታለች።
እማ በእናት እጅ መዳበስ በእናት እጅ መብላት ናፍቆኛል ስትላት፣ አይ አበባዬ እኔም እኮ አንቺ ካጠገቤ ብትሆኝልኝ ሲከፋኝ የምታጽናናኝ የምጫወት አብሬያት የምስቅ የምትጫወታትን ልጄን እኮ ማቅረብ ጠልቼ እንዳይመስልሽ ልጄ፣ መኖርሽን ስለምፈልግ ነው ያራኩሽ ከኔ ጋር። ይሄ ሰው አንድ ነገር እስከሚሆን ድረስ አይዞሽ ልጄ ይሏታል። እማ ታዲያ ምን ማድረግ እችላለሁ አሁን ስትል፣ አይዞሽ የተሻለ ቀን ይኖራል እማዬ፣ አይዞሽ እሺ እናቴ እወድሻለሁ፣ ግን ደግሞ አይዞሽ ነፃ እንወጣለን፣ ጊዜው ሩቅ አይደለም ስትል መልሳ እናቷን ታጽናናለች። እናም ልጄ አይዞሽ በቃ አበባዬ ራስሽን ጠብቄ ይሉና ስልኩን ይዘጋሉ። እሷ ሰው መኝታ ቤት ተክዛ ቁጭ ብላ ነበረ። ከደቂቃዎች በኋላ ትንሽ ከቆየች በኋላ ወደ ውጭ ወጣ ቁጭ ብላ እየተከዛ ያለ ዴብ ከውጭ ይመጣል። እንዴ ምን ሆነሽ ነው ሉሊት? ምንድነው እሱ? አንቺ እኮ ብዙ ነገር ማድረግ ትችያለሽ ሲላት፣ አይ አልችልም፣ አሁን ላይ ቤተሰቦች ችግር ላይ ናቸው ትለዋለች። እኮ የምን ችግር ነው እባክን? ያ ሰው አሁን ላይ ይህን የቤተሰቦችን ሰላም የነሳሁት እኔ ነኝ ስትል፣ ማለት አንቺ እንዴት ልትነሽ ትችያለሽ ይላታል። ምክንያቱም ያንን ሰው ባገባው ኑሮ ቤተሰቦች እንደዚህ ባልሆኑ ነበረ። አየህ፣ ስለዚህ አሁን ላይ የሆነ ውሳኔ ወስኛለሁ ስትለው፣ እኮ ምንድን ነው የወሰንሽው? ያንን ሰው ሂጅ ማግባት እንዳለብኝ ወስኛለሁ ትለዋለች። እኮ ለምን? ምክንያቱም ቤተሰቦች ነጻ እንዲሆኑ ፈልጋለሁኝ። ይሄ ደካማ ጎንሽ እንጂ ይሄ ጠንካራ ጎንሽ አይደለም። ስለዚህ እንደዚህ ማድረግ የለብሽም ይልና እሱም ይቆጣታል።